አመሰግናለሁ ፕሮፌሰር። እዚህ ላይ ካነሳው የተጋሩ ሆነው ህወሓትን መጥላት ትግራይን መውደድ ይቻላል በዚህ ሰዓት? አሁን የትግራይ ህዝብ በጣም ሰንስ ኦፍ ቨርነራቢሊቲ ይሰማዋል። የጸጥታ ጉዳይ ችግር እንዳለበት ሁላችን እናውቀዋለን። የኔ ጠባቂ ቲዲኤፍ ነው ብሎ ያምናል። ትልቁ ፖለቲካ ፓርቲ ደግሞ ትግራይ ውስጥ ያለው በዓለም አቀፍም የሚታወቅ ኢትዮጵያውያን የሚያውቁት ብልጽግናንም ጭምር ብቸኛው ያላጠፋው ብቸኛው ያላንበረከከው ፖለቲካ ፓርቲ ቲፒኤልኤፍ ነው። ምንም ጥርጥር የለው። ቲፒኤልኤፍን ለማርቀቅ መስበር የሚፈልገው ወደ ትግራይ ለመግባት ከፈለግኩኝ ይሄ ፖለቲካ ፓርቲ ማርቀቅ አለብኝ ብሎ የተለያዩ ትንንሽ ፖለቲካ ፓርቲዎችን ቢፈጥርም ኤግዚስተንስ ያለ ብሎ በተግባር እያሳየው ያለው ነው። እንግዲህ ህወሓትን መጥላት ሌላ ነው። ህወሓትን እየጠሉ ትግራይ ህዝብን ወዳለው ማለት በዚህ ሰዓት ፕራክቲካሊ ስፒኪንግ ፖለቲካ ፓርቲ ነው፣ እውነት ይጠላል፣ መጥላት ትችላለህ። ግን በዚህ ሰዓት ብልጽግና በትግራይ ላይ ማድረስ የሚፈልገው ጉዳት ኮንሲደር አድርጎ ቲፒኤልኤፍን እጠላለሁ፣ የትግራይ ህዝብን ወዳለው፣ ቲፒኤልኤፍን አጠፋለሁ፣ ትግራይ ግን እንደፈለገች ትሁን፣ ብልጽግናም ቢሆን እንደፈለገ አድርጋት ማለት ያው ፖለቲካሊ ምን ሊገለጽ እንደሚችል አላውቅም። ግን እዚህ ጋር እያይዤ ትንሽ አስተያየት እንሰጥ በፈልገው ፕሮፌሰር፣ ሰዎች ቲፒኤልኤፍ ከሰዎች ጋር ማያያዝ፣ ለምሳሌ ጌታቸው ረዳ እኮ ምክትል ሊቀመንበር ነበር፣ ጌታቸው ወደ ብልጽግና ሄደዋል፣ ስምረት የሚባል ፖለቲካ ፓርቲ አቋቁሟል፣ የገሌ እኮ ማዕከላዊ ኮሚቴ ነበር፣ ኬሪያ እኮ ነበር የስራ አስፈጻሚ ከርታ ሄዳለች እኮ ምናምን። በግለሰብ ደረጃ ቲፒኤልኤፍን በግለሰብ እንደ ተቋም ሳይሆን እንደ ግለሰብ እየተቆጠረ ትግራይ ቲፒኤልኤፍ የሚባል የለም የሚለው ኮንክሉዥን ለመድረስ የሚፈልጉ አካላት እናያለን። በተለያየ መንገድ ይሄ ይንጸባረቃል። ቲፒኤልኤፍ ስም ብቻ ይዞ ቀረ፣ ትግራይ የለም ተከፋፍሏል የሚለው መንፈስ እና ፖለቲካ ትርጉም ይኖረዋል። ይሄ እንዲሁ ግለሰቦችና ተቋም እንዴት ነው የሚገናኙት? አንድ ተቋም አለ ለማለት ተቋም ነው የሚታየው፣ ግለሰቦች አሉ የለውም ነው። እዚህ አካባቢ ምን ትታዘባለህ ፕሮፌሰር ከተለያየ የኢትዮጵያ ፖለቲካ ፐርስፔክቲቭ? እንግዲህ የፖለቲካ ፓርቲ አንድን ሀሳብ በተግባር ላይ ለማዋል ያንን ሀሳብ አመንጭቶ በተግባር ላይ ለማዋል ስትል የምትፈጥረው መሳሪያ ነው የፖለቲካ ፓርቲ። እዛ ውስጥ ሰዎች አሉ ማለት ጉልበታቸውን አንዳንዱ በአእምሮ ጉልበቱ በተለያየ ስጦታ ያላቸውን ስጦታ ወይም ክህሎት አንድ ላይ በማምጣት ያንን ሀሳብ ከግብ ለማድረስ የምትጠቀምበት መዋቅር ነው። በቃ ስትራክቸር ነው የፖለቲካ ፓርቲ። ሀሳቡን የሚደግፍ ያንን ሀሳብ የሚደግፍ ደግሞ እዛ ፓርቲ ውስጥ ይገባል። ሀሳቡን የሚቃወም ደግሞ ሌላ ፓርቲ ውስጥ ይገባል። በፖለቲካ አውድ እና በፖለቲካ ቋንቋ ስንናገር ቲፒኤልኤፍ ምንድነው ዓላማው? ድሮስ ምንድነው ዓላማው? አሁንስ ምንድነው ዓላማው? ያ የተቋቋመው ዓላማ እነሱ ራሳቸው ቲፒኤልኤፎች መስመርና የሚሉት መስመራችን የሚሉት ምንድን ነው? የምትለካበት ማን ነው እዛ ውስጥ ያለው በማለት ሳይሆን ይህ መዋቅር ምን ሀሳብን ከግብ ለማድረስ ፈልጎ ነው የነበረው የሚኖረው መኖርስ ያለበት። እኔን እንደሚመስለኝ የቲፒኤልኤፍ የፖለቲካ ፕሮግራም ድሮም የነበረው የትግራይ ህዝብ የራሱን እድል በራሱ የመወሰን መብቱ መጠበቅ አለበት። ይሄ ደግሞ ለትግራይ ህዝብ ብቻ ሳይሆን ለሁሉም ህዝብ መሆን አለበት ብሎ ነው በኢትዮጵያ ውስጥም ሲንቀሳቀስ የነበረው። ስለዚህ ዓላማው ይሄ ነው። ዓላማው የትግራይ ህዝብ የራሱን እድል በራሱ መወሰን አለበት፣ ራሱን በራሱ ማስተዳደር አለበት፣ ዕጣ ፈንታውን ራሱ ህዝቡ መወሰን አለበት የሚል ሀሳብ ነው ያለው። ይሄ ነገር ምንድነው ጠላት የሚያስደርግበት ምክንያት? ለምንድነው ጸረ ቲፒኤልኤፍ መሆን የምትፈልገው? ዓላማው ይሄ ነው። ተሳስቻለሁ? እና ለምንድነው ጸረ ቲፒኤልኤፍ የምትሆነው? እዛ መካከል ያሉትን አንዳንድ ሰዎች ስለጠላህ ነው። እዛ ውስጥ ያሉት ቲፒኤልኤፍ ውስጥ ያሉትን ግለሰቦች ከጠላህ ጥላ እንጂ ይህንን ዓላማ ከግብ ለማድረስ የተፈጠረን መዋቅር እጠላለሁ ወይስ አልጠላም የሚለው ነገር ለእኔ ምንም ትርጉም የለውም። ሁለተኛ የምናገረው ሀሳቡን አልስማማበትም። ቲፒኤልኤፍ የሚቆምለትንና የሚያራምደውን ደግሞ አልፈልግም ካልክና ለትግራይ መስራት የምትፈልግ ከሆነ ሌላ ፓርቲ ውስጥ ግባና መቀሌ ሂድ።
መቀሌ ተቀመጥና በሰላማዊ መንገድ የፖለቲካ ስራ ፕሮፓጋንዳ አያስፈልግህም። ምክንያቱም ዞሮ ዞሮ አንተም የምታምንበት የበላይ የሆነ ሀሳብ መኖር አለበት። የበላይ የሆነ ማለት ገዢ ሀሳብ መኖር አለበት። የትግራይ ህዝብ ራሱን በራሱ ማስተዳደር አለበት። የራሱን እድል በራሱ መወሰን አለበት። እጣ ፈንታው በሌሎች እጅ መሆን የለበትም የሚለው ለሌሎችም የኢትዮጵያ ህዝቦች ይሄ ነው መሰጠት ያለበት ብሎ ነው ሲያስተዳድር የነበረው። ሙሉ በሙሉ ስራ ላይ አውሏል አላዋለም ሌላ ጉዳይ ነው። አላማው ግን ይሄ ነው። ከአላማው ጎሎ ተገኝቶ ሊሆን ይችላል። አላማው ግን ይሄ ነው። ስለዚህ አንደኛ እስከዚህ ድረስ መጠላላትን የሚያመጣ በሀሳብ ደረጃ ካልሰማ መጠላላትን የሚያመጣ አንድ ሰው ሆነ መዋቅርን እንዴት ትጠላለህ? ማለት ግዑዝ ነገር እንዴት ትጠላለህ? የማይያዝ የማይጨበጥ ነገር እንዴት ትጠላለህ? እንዴት አድርገህ ነው ቲፒኤልኤፍን እጠላለሁ የምትለው? ምን ማለት ነው እንደዛ ማለት? ስለዚህ የምትጠላው የማትወደው ሀሳቡን ከሆነ ሀሳቡ ላይ ፍልሚያ ማድረግ ነው። ለትግራይ ህዝብ ብላችሁ ነገር ግን ብልጽግና የኢትዮጵያ ህዝቦች የራሳቸውን እድል በራስ መወሰን የለባቸውም፣ አንድ ንጉስ መወሰን አለበት የሚል ፕሮጀክት ይዞ የሚሄደው አጠገብ ቆመ ከሱ ጋር ተዛምደ አሁንም ለትግራይ ነው እየሰራው ያለሁት ማለት አችልም። እንኳን ለትግራይ ሌሎችም የኢትዮጵያ ህዝቦች የራሳቸውን እድል በራሳቸው እየወሰኑ እንዲኖሩ ከሰማኸኝ እየወሰኑ እንዲኖሩ። ምክንያቱም አንዴ ብቻ አይደለም የራስን እድል የምትወስነው። እዚህ ሀገር አሁን 4 ዓመት ላይ ምርጫ ታደርጋለህ። በየጊዜው የራስን እድል በራስ እየወሰንክ ህዝቡ እየወሰነ ነው የሚኖረው። ይሄ ሁልጊዜም መደረግ አለበት። የትግራይም የኢትዮጵያ ህዝብም በሙሉ እኔ እንደ አንድ ኦሮሞ ሰው የኦሮሞም ህዝብ የራስን እድል በራስ እየወሰነ መኖር አለበት ነው የምለው። ተመሳሳይ ዓላማ ነው ያለው። ለዚህ ዓላማ ነው የምትሰራው። ስለዚህ አዲስ አበባ ላይ ቆመ አንዲት ኢትዮጵያ ነች የምትፈልገው። እቺ ኢትዮጵያ የኔ ናት። እቺ ኢትዮጵያ እኔ ነች። እኔ ነኝ ኢትዮጵያ ማለት ራሱ እኔ ነኝ ኢትዮጵያ። አለበለዚያ ሌሎቻችሁ በሙሉ ሌላ ነገር ናቸው የሚለው ይሄ አሁን ቅድም በንግግር ላይ እንዳሳየው እዛ አጠገብ ሆነ እንኳን ለትግራይ ህዝብ እዚህ አጠገብ ሆነ እንኳን ለትግራይ ህዝብ ለኢትዮጵያዎቹ ሌሎችም ህዝቦች መኖር አይቻልም። እንደሱ አይነት ነገር አይቻልም፣ ሊሆን አይችልም። እኔ አሁንም የምናገረው ደግሜ ደጋግሜ ልናገር፣ እነሱ የሚሉት አይደለም ውሳኔ መሆን ያለበት። እኔ አእምሮዬ የሚሰራ መሆን አለበት። እኔ ማመዛዘን መቻል አለብኝ። እኔ ራሴ ውሳኔ መስጠት አለብኝ በራሴ ጉዳይ ላይ። ሌሎቻችሁንም የኢትዮጵያን ህዝቦችም የትግራይን ህዝቦች የሚለው ማመዛዘን የጠፋ ማመዛዘን ነው የሚያስፈልገው። ዳኛ ሆኑበት እንጂ እነዚህማ ምክንያት እኮ አላቸው። አንዳንዱ እኮ ሆዳም ስለሆነ ነው። አንዳንዱ እኮ ዝም ብሎ ሆዳም ስለሆነ ነው። ከኦሮሞም የሚወጣ ከአማራም የሚወጣ ከትግራይ የሚወጣ ሆዳም ስለሆነ ብቻ ነው እንጂ ሌላ ምክንያት የለውም። ሌላ ምንም ምክንያት የለውም። ፈሪ ስለሆነ ነው። አንዳንዱ ደግሞ ፈሪ ስለሆነ ነው። እዛ የሆንኩ እንደሆነ እገሌ ይገለኛል የሚል ፈሪ ስለሆነ ነው። ሌላው ደግሞ ቁርሾ ስላለው ነው። ቁርሾ አለው። ይሄ ነገር የሚወሰነው በእነዚህ ነገሮች ነው እንጂ የመርህ ጉዳይ አይደለም። የመርህ ጉዳይ እንኳን ቢሆን አያጣላም ነበረ። ስለዚህ ህዝቡ እነዚህን ነገሮች አይቶ ለራሱ በአእምሮ ውስጥ የራሱን ውሳኔ የራሱን እድል በገዛ ራሱ ላይ እየወሰነ መሄድ አለበት። የትግራይ ህዝብ ያውቀዋል። ሌሎችም ኢትዮጵያ ህዝቦች ይህንን ማወቅ አለባቸው ለማለት ነው የፈለግኩት። ምክንያቱም በየቦታው የሚደረገው ይሄው ነው። በሶማሌም፣ በኦሮሚያም፣ በአማራ የሚደረገው ጥቂቱን ከዛ በገንዘብ የምትገዛውን ይዘ መልሰ ያንኑ ህዝብ ትጨፈጭፍበታለህ። ይሄ ነው እየተሰራ ያለ። አመሰግናለሁ ፕሮፌሰር። ከዚች ጋር የምትሄድ አንድ አጭር ቪዲዮ አለች፣ 1 ደቂቃ። እንዲያው በአጋጣሚ አሁን ስላነሳት ትላንት አምጥቻት ነበር እቺ ጉዳይ። አዳነች አበቤ የዛሬ 8 ዓመት ከምናምን አብይ ወደ ስልጣን እንደመጣ የሰጠችው ቃለ መጠይቅ 27 ዓመት እንዴት አፕሪሼት እንደምታደርግ ራስን በራስ የማስተዳደር ጉዳይ የ27 ዓመት ውጤት ለኦሮሞ ህዝብ ያበረከተው አይ ቲንክ ኤኒዌይ ተነትነው ራስ ፕሮፌሰር ብታዳምጠው ነው ከምርከኔፈቴፍ ኤጋ ፌደራሊዝምን ኩኒ ወጎተን ደርባን ኢጃራ ቱሬ ወጎተን 27 darban kana keessatti jalqaba sirna cunqursaa san dirqamaan ummata tokko gochuudhaaf kan tokko hin taane tokko godhuudhaaf deemu san
kuffisuu fi garaagarummaa kanaaf beekamtii kennuu mataasaa injifannoo guddaadha. Uummannis kanaaf jaalatee ofitti simate. Gaaffii isaa waan tureef, fedhii isaa waan tureef. Gama biraatiin yeroo sirni kun sirna biyya kanaaf barbaachisaadha jedhamu lakkii tokkummaa keenya diiga. Tokkummaa akkamii? Tokkummaa dirqamaan aadaa, seenaa, eenyummaa bakka tokkotti deebisuudhaan waan hundaaf tokko akka ta'etti uummanni kun lakkaa'u saniin hammas hin lakkaa'utu jira. Isaan madaalutu jira jechuudha. ፕሮፌሰር አሁን ካነሳው ጋር የሚሄድ ነገር ነው ይሄ ነገር ትላንት ትንሽ ዳሰነው ነበር የሚሄድ ነው። የዛሬ 8 ዓመት ከምናምን ነው ያው የኦሮሞ ህዝብ የሚፈልገው ይሄ ከሆነ የትግራይ ህዝብ እኩል እንደ ኦሮሞ ህዝብ እኔም ይገባኛል ብሎ ራሴን በራሴ ላስተዳድር ክብሬ፣ ሉዓላዊነቴ፣ ቋንቋዬ ራሴን በራሴ ማስተዳደር ጉዳይ ኢንሹራንስ የተደረገው በህገ መንግስቱ እኔም ይመለከተኛል ቢል ምንድነው ኦህዴድ በዚህ ሰዓት በትግራይ ህዝብ ላይ የጨከነበት ምክንያት ምንድነው? እንዲሁ የአዳነችን ትንሽ ነገር አሁን ያለችው የከተማ ከንቲባ የምትመስለውና እችኛው አንድ አይመስሉኝም በመልክም ደረጃ። እሷ ናት ትንሽ ለውጥ ነው፣ ምቾት ነው። ፋውንዴሽን ብለዋል እኮ ቅድም እኮ ፋውንዴሽን የሚባል አይ ምክንያቱም ከሷ አፍ ከሆነ ይሄ የሚወጣው ግለሰቡም ተለውጠዋል ለማለት ነው። መልክ እኮ ቅድም ለውጡ ተብሏል እና እንደዚህ አሁን አፋን ኦሮሞ መናገር መቻለውንም አላውቅም። አሁን ረስታው ሊሆን ይችላል። እኔ አሁን አሰምቻትም አላውቅም። አሁን እሷ ነች ወይ በመልክም ደረጃ ይሁን በአፋን ኦሮሞ መናገራም ደረጃ ይሁን ከምትናገረውም ነገር ይዘቱም ቢሆን አሁን ካለችው ጋር ምንም አይገናኝም፣ ጨርሶ አይገናኝም። የተለየች ሰው ናት። ይኸው ለዚህ ላይ የምትለው የፌዴሬሽኑ ህዝቡን አንድ ለማድረግ ተበታትኖ የነበሩትን ብሔሮችን አንድ ለማድረግ እድል ሰጠ ነው ያለችው። እኔ ሁልጊዜ ነው የምለው ይሄንን፣ አሁንም ልድገምልህ። በፌዴሬሽኑ ጊዜ ነው ኦሮሞም ተሰባስቦ አንድ ህዝብ የሆነው። ከዛ በፊት በደርግም ጊዜ ይሁን በኃይለ ሥላሴ ጊዜ እና በደርግ ጊዜ አይሰማማም ነበረ። ቋንቋውን የሐረር ኦሮሞ እና የወለጋ ኦሮሞ አይሰማማም ነበር፣ በፍጹም አይሰማማም። ቋንቋው የተለያየ አይነት ነገር ሆኖ ነበረ። ቋንቋው አንድ አይነት የተደረገበት ስታንዳርዳይዝድ ሆኖ ምዕራቡ ምስራቁን መስማት የቻለበት ጊዜ በኢህአዴግ ጊዜ ነው። በኢህአዴግ ጊዜ ነው እንደ አንድ ህዝብ ሆኖ እንደገና ተመልሶ የተሰራው ያኔ ነው። በዛን ጊዜ ነው። ያኔ እውነቷን ነው የተናገረችው። በዛን ጊዜ ይሄ ሁሉ እንደዚህ አይነት ለውጥ አለ ማለት ነው እንዴ? ሀሳብን ሙሉ በሙሉ መልክህንም፣ ድምፅህንም፣ ቋንቋህንም በሙሉ መቀየር ይቻላል ማለት ነው። እንደዚህ ይቻላል ማለት ነው። በቃ ይቻላል። የሚገርም ንግግር ነው ያደረገችው። ነገሩ እውነት ነው። በኢህአዴግ ጊዜ ነው የኦሮሞ ህዝብም አማራም ልንገርህና አማራ የሚባል ክልል ከተሰጠው በኋላ ነው አማራ እየሆነ የመጣው እንጂ አማራም የለም፣ አማራ የሚባል ብሔር የለም ሲባል አልነበረም እንደ በዛ ዘመን አማራ የሚባል ብሔር የለም። አሁን አማራ አለ። አሁን አማራ ብሔር አለ። መቼ ነው የተፈጠረው? በዛ በፌዴሬሽኑ ጊዜ ውስጥ አይደለም እንደ የተፈጠረው። ሌሎች ያልሰማናቸው ስንትና ስንት ብሔሮች አሉ አንድ የሆኑ የተለያየ ቦታ ላይ ያሉ። እዛ ላይ አልተሳሳተችም። ያ ደግሞ ጥሩ ነገር ነው የነበረው። ቤከምቲ ከነሜ ያለችው እውቅና ደግሞ የተለያዩ ለመሆኑ እውቅና ደግሞ ተሰጣቸው። ይሄ ትልቅ ነገር ነው። ይሄ በዚህ በብሔሮች ናሽናሊዝም የዛ ስተዲስ ኦፍ ናሽናሊዝም ውስጥ አለ። ይሄ ብሔሮች በየጊዜው ይፈጠራሉ። ብሔሮች ሊጠፉ ይችላሉ። ሶሻል ኮንስትራክት ነው። ብሔረሰቦችም እንደዚሁ እና በዛን ጊዜ እድሉ የተሰጣቸው በዛን ጊዜ ነው። ዲቨርሲቲን ሬኮግኒሽን መስጠት ቴይለር የሚባል አንድ የዚህ አይነት ሬኮግኒሽን አሉ ብሎ መስጠት
አሉ። መብቱን የመስጠት ጉዳይ አይደለም። የመኖራቸውን ነገር አማራ የለም የሚባለው የለም አለ ተብሎ እድሉ ተሰጥተው መፈጠሩ። እነዚህ ትልልቅ ብሔሮች ናቸው። ሌሎችም አሁን ስልጤ ነበር እንደ ከዛ በፊት ስልጤ የሚባል የለም። ሁሉንም ግራጌ ነው የምናደርገው የነበረው አይደለም። ደሱ አይደለም እንዴ? ግን አልተፈጠረም። ስልጤ ራሱን ችሎ አልወጣም። ሁሉም ተፈጥሯል። ሰው እዛ ላይ እውነቷን ነው የተናገረችው። ልዩነት አለ የሚባለው የተሰጠውን እውቅና ደግሞ ሌሎች አንድነታችንን ያፈርሳል ብለው ሲቃወሙት ነበረ። የኢትዮጵያን አንድነት ያፈርሳል ብለው ሲቃወሙት ነበረ አለች። አሁን የዛ ተቃዋሚ እሷ ነች። ያንን አሁን እዚህ ላይ ሆና ስትቃወመው የነበረውን ሀሳብ የምታራምደው እሷ ነች። ከትናንት ወዲያ እንደዚህ ስትናገር ነበረ ስለ አዲስ አበባ። ሁለት ብሔሮች ሆነው አዲስ አበባ የኔ ነው አይደለም እያሉ ስትናገር የነበረው ያኔ ከነበራት ሀሳብ 180 ዲግሪ ተለውጣ ሌላ ቦታ ላይ ነው ያለችው። አሁንም ይህንኑ ላድርግ። የነበራቸውን መርህ ሲመሩበት የነበረውን መርህ እንደዚህ ለመለወጥ የሚችለው ሰዎች ጋር ከተሰለፍክ አንተም የራስህን 180 ዲግሪ ለውጠ ከትግራይም ስትመጣ ማለት ነው፣ ከአማራ ክልልም ስትመጣ ማለት ነው። ኦህዴድ መራሹ ነው አይደል የሚባለው። የኦህዴድን ዓላማ ተቀብለ የኦህዴድን ዓላማ እንደዚህ አይነት ሰዎች ምልክት ናት። የዛ አይነት ሰው ናት። እነ ብርሃኑ ጁላ ናቸው ኦህዴዶች ማለት። አሳፋሪ ንግግሮችን ሲናገሩ ከነሱ ጋር ስትቆሙ አይሰቀጥጣችሁም ወይ? አይሰቀጥጣችሁም? ከነሱ ጋር ቆማችሁ ስለ ገሌ ቆም ያለው ይህንን ለትግራይ ብቻ አይደለም የምለው፣ የአማራ ክልል ፕሬዚደንቶች የሆናችሁ ከነዚህ ጋር ቆማችሁ ለአማራ ሕዝብ ነው እኔ የምሰራው። ከዚህ ጋር ቆመህ የምትናገር ኦሮሞ ነኝ የምትል አይሰቀጥጥህም ወይ? ሞራልህን አይዳሽቅም ወይ? ሞራልህን አያጠፋህም ወይ? ሰውነትህን አይቀማህም? ሰብአዊነትህን አይቀማህም ወይ? ገንዘብ ይመጣል ይሄዳል፣ ንብረት ይመጣል ይሄዳል። ነገር ግን ለአንተ መኖርና ከአንተ ጋር ሊኖር የሚችሉ ሰብአዊነትህ ነው። ሰብአዊነትህን እንኳን ከሚቀሙ ሰዎች ጋር ቆመ ተጋሩ ስትሆን ከነሱ ጋር ቆመ ለተጋሩ ቆመ ያለው። አማራ ስትሆን አማራን ስታስተዳድር የነበርክ አማራን ሲያስተዳድሩ የነበረው ከገዱ በስተቀር እዛ ላይ ለውጥ አለ። ምክንያቱም ፓርላማ ላይ ቁጭ ብለው ዶክተር ገዱ ፓርላማ ላይ ቁጭ ብለው አይሆንም፣ ይሄ ነገር አያስኬድም፣ ወታደሩን አውጥታችሁ ራሱን በጊዜያዊ መንግስት ይተዳደር ብለው እውነቱን ተናግረው ላጠፋው ደግሞ ይቅርታ ነው ያለው። ነገር ግን ከዛ መጥተው እዛ ገብተው ወደ አማራ ክልል ጣታቸውን እየቀሰሩ ድሮን እያዘንቡበት ሰላም አድርገናል፣ ሰላም አወርደናል የሚሉ ከነዚህ ጋር ቆማ እሷ ራሷ የራሷ መርህ የላትም። አንድ ትልቅ መርህ አላቸው። አሁን በግልጽ እቺ የሚያሳየችው ይሄ የብልጽግና መሪም የሚያሳየው አንተ ከበላህ፣ አንተ ከጠጣህ፣ አንተ ካማርክ፣ አንተ ከለበስክ አገር ሁሉ ተለውጠዋል። ይሄንን ደግሞ ምን እንዳለ ልንገርህና ላቆምልህ። እኔ አያልቅም። ምንድን ነው ያለው የብልጽግና ሰው? አንድ ጄምስ ካሮል የሚባል አንድ ሰው አለ እዚህ አሜሪካን ሀገር። ቲንክ ቢግ ስታርት ስሞል ስኬል ፋስት የሚለው ነገር አለ። ጄምስ ካሮል የዚህ ሀገር ሰው ነው። እችን ፕሌጀራይዝ አድርጎ የብልጽግናው ፕሬዚደንት እሱም አለው እችኑ ቃል በመጠቀም ምንድነው ያለው? ቲንክ ቢግ ስታርት ስሞል ስኬል ፋስት አይደለም ያለው? እንደዛ ያደረገው ያለው እችን ልበል፣ እችን ከተናገርኩ ይበቃኛል ለሌላው ነገር ሁሉ። አሁን እያለህ ያለው መጀመሪያ ፊትህን ከተቀባህና ካማርክ፣ ሁለተኛ ቢሮህን ካሳመርከው፣ ቀጥሎ ግቢህን ካሳመርከው፣ ከቶ የምትቆመው ሰፈርህን አዲስ አበባ ውስጥ ካዛንቺስን ካሳመርከው፣ ከዛ አዲስ አበባ አካባቢ ሪቨርሳይድ ካደረግከው፣ ከዛ ምንድነው ይሄ ኮሪዶር ልማት ብለህ በየከተማው የሰዎችን ንብረት ካፈረስክና ካሳመርከው፣ በቃ you think big, you start small በራስህ ላይ you start small ራስህ ላይ
ከዛ በኋላ ስኬል ኢት ፋስት። ይሄ ነው የብልጽግና ፊሎሶፊ ይሄ ነው። ለምን እሷም ተለውጣለች፣ በመልኳም በአቋሟም በምኗም ተለውጣለች። ይሄ ነው ብልጽግና ማለት። ብልጽግና ይሄ ነው። አመሰግናለሁ ፕሮፌሰር። ኢንትረስቲንግ ናች። አስታወስከን። ብዙዎች የሚያውቋት ነች። መድረክ ላይ ሆኖ ነው የሚናገራት የነበረው እንትና ያልከው ዋናው ኦሪጂናል ተናጋሪው። እንዲሁም ፕሮፌሰር ብዙ ነገሮች ዳሰስንና የትግራይ መንግስት መመለሻው በዚህ ሳምንት እየመጣ ነው። በ3-4 ቀን ውስጥ መንግስት ወደ ቦታው ይመለሳል። የትግራይ መንግስት ወደ ቦታው ለመመለስ ያስገደዱት ብዙ ነገሮች ትግራይ አጠቃላይ መንግስቴን መመለስ አለብኝ ብላ ለመወሰን ያስገደዳት እውነታዎች ብዙ በቀጥታም በተዘዋዋሪ ስትገልጸው ነበርና ፍትሐዊነቱ ይህ የምናየው ፍትሐዊ ነው ወይ? ሌላ አማራጭስ ነበራት ወይ? ፕሪቶሪያ የለም ብሎ ከፈረሰ በኋላ ትግራይ ምን አይነት ሌላ ኦልተርናቲቭስ ነበራት? መንግስት ከመመለስ ውጭ ሌላ ምን አማራጭ ነበራት? አሳማኝ ነው ዓለም አቀፍ ህብረተሰብ ኢትዮጵያውያን ጭምር መገንዘብ ያለባቸውና ፍትሐዊነቱና አሳማኝነቱ አስገዳጅ ሁኔታዎቹ እንዴት ነው የምትመዝናቸው? እንግዲህ ከፕሪቶሪያ መለስ እኔ እናንተ ስንናገር ኢትዮጵያንና ትግራይን አንድ ላይ ያይዘው ያለው ያው ፕሪቶሪያ ነው እንጂ ህገ መንግስት አይደለም፣ ሌሎች ህጎች አይደለም፣ ተቋም አይደለም ብለን ስንናገር ነበር አይደለም። የትም ቦታ ውስጥ ትግራይ ሳይሆን ትግራዋይም የለም። ነገር ግን የትግራይ ዋነኛ ዓላማ መስመር የሚባለው የራስን እድል በራስ የመወሰን ነው አይደለም ያልነው። አሁን የተደረገው አሁን ከመጀመሪያም ዝግጅት ሲደረግበት የነበረውና በየተራው የብልጽግና ፕሬዚደንት ሲነግረን የነበረ ነገር አለ። ለምሳሌ የፕሪቶሪያ መመለስ አለበት ከተባለ እና ቀድሞ እዛ የጋሞ ቆሞን አይደል የተናገረው ይሄንን ይገባኛል የሚባለውን መሬት ህገ መንግስታዊ የሆነው ይገባኛል ጥያቄ ያለበትን በሰላም በድርድርና በአገሪቱ ህግ ለምንድነው እንደሱ ያላደረጉት? ለምንድነው በአገሪቱ ህግ ለምንድነው አሁን ስንት ዓመት 3 ዓመት የሆነው ነው? 3 ዓመት ለምን ፈጀባቸው? ለምንድነው ዋናውን ነገር ያላደረጉት? ለምንድነው የትግራይ ቤተሰቦች እንደተፈናቀሉ እስካሁን ሸራ ውስጥ የተቀመጡት? ያንን ስራ ላይ ለማዋል ፍላጎት የለውም። ይህንን የትግራይ ሰዎች ናቸው እምቢ ያሉት፣ የትግራይ የቲፒኤልኤፍ ሰዎች ናቸው እምቢ ያሉት የሚሉ ሰዎች አሉ። ይህንንም መልሰው የሚናገሩ አንዳንድ የትግራይ ሰዎችም አሉ። ማን ነው ይህንን ማድረግ የሚችለው? ይህንን ማድረግ የሚችለው ማን ነው? ምን ነው አዙሮ ማየት ተሳናችሁ? አዙሮ ማስተዋል ተሳናችሁ? ይህንን የትግራይ ጊዜያዊ መንግስት ነው ማድረግ የሚችለው። በጉልበቱ ሊገባበት ይችላል። በስምምነቱ መሰረት ወደ ትግራይ በሰላማዊ መንገድ የፌዴራል ኃይሎች ይገባሉ የተባለው የፌዴራል ኃይሎች ገብተው የተበላሸውን ማስተካከል የሚችሉት ገብተው የፌዴራል ኃይል ገብተው የፌዴራል ሰዎችም ገብተውበት እንደ ስምምነቱ መሰረት አንድ የትግራይ ግዛቶች መመለስ፣ ከሁሉ በላይ ደግሞ የተፈናቀሉትን ወደ ቤታቸው መመለስ። ይህንን እንዳይሆን ሲያደርግ የነበረው የጌታቸው መንግስት ወይም የትግራይ መንግስት ነው። እሱን እንቀበለው ነው። ምናልባት ኮላቦሬተርስ ሊኖሩት ይችላሉ። ይህን ግን መፈጸም የነበረበት የኢትዮጵያ መንግስት ነው። አላደረገውም። አልፌ ሌላ ምሳሌ ልውሰድ። እኔ የተፈራረምኩት ከእገሌ ጋር ነው፣ እነሱ ከኔ ጋር ናቸው። ስለዚህ ትግራይ ቲፒኤልኤፍን ኦልሞስት አላውቀውም ነው አይደለም። በምርጫ ቦርድም አላውቀውም ነው አይደለም። ማድረግ የሚገባውን ነገር አላደረገም። ለምን? አልረካማ፣ አላንበረከከማ፣ አላጠፋማ፣ ከታሪክም ከትውስታም አላጠፋማ። ለማጥፋት ነው መዘጋጀት ያለበት እንጂ በጎ ፈቃድና ህሊና ቢኖር ኖሮ እኮ መፍታት ይቻል ነበር። ከዛ ሁሉ አስከፊ ጦርነት በኋላ ቲፒኤልኤፍን ካላጠፋው በስተቀር በምርጫ አልቻልኩትም፣ እንደዚህም ላጠፋው። ቲፒኤልኤፍ ከትግራይ ምድር ካልጠፋች በስተቀር ትግራይም አትኖርም የሚለው እዛ ያለው ነው። የጠየቀኝ ጥያቄ ግን ቲፒኤልኤፍ
ወይም ትግራይ ላይ ያሉት የትግራይ ህዝብ የራሱን እድል በራሱ የመወሰን ላይ አያስፈልገውም የሚል የፖለቲካ ኃይል አዲስ አበባ አለ ወይ? ከእንትና ጋራ ከዚህ ከብልጽግና ፕሬዚደንት ጋር ያበራችሁትም እስቲ ውጡና አቋማችን የትግራይን ህዝብ የራሱን እድል በራሱ የመወሰን መብቱን አንቀበልም በለው። ያን ጊዜ ከማን ጋር እንደቆሙ ይቻላል። ስለዚህ ይህንን የምልህ ስምምነት አለ። የትግራይ ህዝብ በእንደራሴ አልተዳደርም ነው። ባለፈው ጊዜ ለጀነራል ታደሰም በአንተ መድረክ ላይ ነገርኩት። ይህንን ነው ህጋዊ መሰረት በሌለው ራሱ ብልጽግና ህጋዊ መሰረት የለውም ባለ ህግ ልትሾም አትችልም እና ይሄ ሹመት ላንተ አይገባም። በእንደራሴ መተዳደር ምክንያቱም ከስምምነቱ ውጭ አሁን ደግሞ ከወጣ በኋላ ራሱ ጀነራል ታደሰ ምንድን ነው ያለው? ደብዳቤ እንኳን አልደረሰኝም ነው አይደለም እንዴ? ሆቴል ከገባ በኋላ ነው ያወቅሁት አይደለም ያለው? የገባ የለም። በእንዲህ አይነት ጀነራል ታደሰንም ቀደም ብዬ የነገርኩት በእንዲህ አይነት መቀጠል አይቻልም። እንዲህ አይነት ነገር መቀጠል አይቻልም። የትግራይ ህዝብ እቺ መብት አትወሰድብኝም። ብንሞትም እንሞታለን። ጦርነትም ቢመጣ ጦርነት ይመጣል። መጥፋትም ቢኖር እንጠፋለን እንጂ በእንደራሴ አንተዳደርም። ትግራዋይ ነህና አንተ ከዛ ነው የምትመጣውና ከኔ የበለጠ ትሰማለህና ተሳስቻለሁ። ይሄንን የተከፈለው ዋጋ ይከፈል እንጂ ራሳችንን በራሳችን የማስተዳደሩን መብት ግን አሳልፈን አንሰጥም ነው አይደለም ወይ? የትግራይ ህዝብ ትግል ተሳሳትኩኝ፣ እርዳኝ። ተሳስቼ ከሆነ እዚህ ላይ እውነት ነው፣ ምንም ምን ጥርጥር አለ? ስለዚህ አሁን ትግራይን የሚያስተዳድር የለም። ትግራይን ግን የሚያስተዳድር አካል ያስፈልጋል። አሁን በፕሪቶሪያ መሰረት የተቋቋመው ፈርሷል። ያፈረሰው ደግሞ አሁን የነገርኩ እንዳልኩ ብልጽግና ነው። ከመጀመሪያም ጀምሮ የለበትም። እሱ ከመጀመሪያ ስራ ላይ ለማዋል ፍላጎት አልነበረውም። ማጥፋት ነው ግቡ። ለምን አሁን ትዝ ይልሃል? መጀመሪያም ለምን እንደተፈራረመ ነግሬሃለሁ አይደለም? አሁን ደግሞ ሁሉም ዞሮ እሱ ያሰበው ፌዴራል መንግስት አማራና ኤርትራ ሆኖ ኤጌንስት ትግራይ መሆኑ ቀርቶ እየተነገረ ያለው ማስረጃ የለኝም ብቻውን የቀረው የፌዴራሉ መንግስት ስለሆነ ህወሓትም እየተናገረው ከአማራም ይሁን ከኤርትራ ጋር እኛ ጥል አንቀጥልም፣ ጦርነት አንቀጥልም፣ ተስማምተን እንኖራለን እንጂ ቢያስፈልግም እንረዳዳለን እስከ ማለት ደርሰዋል። ይሄ ነው እንግዲህ መፋጠጥን ያመጣው። ለበኔ አስተሳሰብ ግን ትክክል ነው። አሁንም የተወሰደው ከየትን ጀምር ነው? አሁን ጊዜያዊ አሬንጅመንት ነው የሚመስለኝ እንጂ ለዘላለም ይዘን እንቆይ አይደለም። አሁን ግን ትግራይን የሚያስተዳድር አካል ያስፈልጋል ነው። ምክንያቱም ሌላ አካል የለማ። ሌላ በፕሪቶሪያ ስምምነት መሰረት ትግራይን የሚያስተዳድር ህጋዊ መሰረት ያለው አካል የለም። ስለዚህ የራስን እድል በራስ የመወሰኑን ጉዳይ እዚህኛውም ላይ ኤክሰርሳይዝ የማድረግ ነው ራሳቸው ትግራይ። ይሄንን ግን ቲፒኤልኤፎችም ቲዲኤፎችም እዛ ያሉትም አስቡበት። ካሁኑ መሰረቱን ጣሉ። የትግራይን ህዝብ የራሱን እድል በራስ የመወሰን መብቱን እውን ሊያደርግበት የሚችለውን እውን አድርጉበት። ተቃዋሚም ማንኛውም አንድ ላይ መሆን ነው የሚያስፈልገው። በዚህ ላይ ሌላ እድል ስለሌለ ከትግራይ ህዝብ ምኞትና ፍላጎት ጋር የሚስማማ አንድ ነገር ቢሰሩ አንድ መንግስት ማቋቋም ነው። በዚህ ምክንያት አሁንም ጦርነት ላምጣ ካለ ይሄንን አድርጋችሁ ጦርነት ላምጣ ካለ ይሄ የትግራይ ስህተት አይመስለኝም፣ የቲፒኤልኤፍ ስህተት አይመስለኝም፣ የቲዲኤፍ ስህተት አይመስለኝም፣ የተቃዋሚ የፖለቲካ ፓርቲዎችም ስህተት አይመስለኝም። በዚህ ሀሳብ የራስን እድል በራስ የመወሰን በሚለው ሀሳብ ላይ መለያየት ሊኖር አይገባም። ለትግራይ ህዝብ አስተዳዳሪ ወስኑ። በጊዜ ብዛት ደግሞ በጊዜ ውስጥ ደግሞ ለትግራይ በሙሉ ግዛቶቹ ተመልሰው የትግራይ የተፈናቀሉት ተመልሰው ለትግራይ የሚሆነውን ደግሞ ወደፊት እየሰራችሁበት ትላላችሁ። በትንሹ ግን ጀምሮ ሰፋ አድርጋቸው አቁሙ። ማድረግ የጀመሩትን ትክክል ነው እኔ የምለው ትክክል ነው። ሌላ አስተዳዳሪ ስለሌለ እየሰፋ እያቀፈ ግን ማደግ አለበት።
ኮንሰርንስ ፕሮፌሰር ዓለም አቀፍ ማህበረሰብ ኮንሰርን ማሰማት ጀምሯል። ጸጥ ብሎ ቆይቶ ፕሪቶሪያ ቲፒኤልኤፍን ሁላ ደብዳቤ እየጻፈ በፓርላማ በኢንተርናሽናል ኮሚኒቲ በአምባሳደሮች ፊት አምባሳደሮች የተጋበዙበት ጠቅላይ ሚኒስትሩ ፓርላማ ሆኖ ፕሪቶሪያ የሚባል እዛ ተምሬያለሁ ግን ረስቼዋለሁ፣ ፕሪቶሪያ ከግለሰብ ጋር የተፈራረምኩት ብሎ የወለደች እያለች ምናምን እናት ሆናለች ብሎ የቀለደበት ጊዜ ኤምባሲዎች ነበሩ እዛ ኢንተርናሽናል ኮሚኒቲ ሰምቷል። እዛው ምስክር ነበሩ፣ ላይቭ እየተከታተሉ ነበር እዛው ኤምባሲ ውስጥ ወደ ፓርላማ ገብተው። በዚህ ሰዓት አሜሪካም ስቴትመንት ሳያወጣ የዩኬም አውሮፓ ህብረትም ጸጥ ብሎ ቆይቶ በትግራይ አካባቢ ያለው ፖለቲካል ዴቨሎፕመንት ኮንሰርን አለኝ፣ የፕሪቶሪያ ሰላም ስምምነት ሁለቱ ፓርቲዎች ቁጭ ብሎ መወያየት አለባቸው ብሎ ባለቀ ሰዓት ላይ እንደዚህ አይነት መግለጫ ያወጣበት ምክንያት ምንድን ነው? እንዲሁ ዩኬም ትግራይ ላይ ጦርነት ከተቀሰቀሰ የኢትዮጵያም እንደ ሀገርም ትወድማለች፣ ትበታተናለች ብሏል የዩኬ መንግስትም። እዚያ ምንድን ነው ኮንሰርን የሚያደርጋቸው? ሪሊ ትግራይ ነው? ፍትህ ነው? ፕሪቶሪያ የሚባል ሪሊ መፈጸም አለበት ከሚል መርህ ነው ወይስ ይቺ ሀገር ኢትዮጵያ የምትባለው ግዙፍ ሀገር እንዳትፈርስባቸው እና ኢን ዘ ኤክስፔንስ ኦፍ ትግራይ ደግሞ ትግራይ እንደፈለገ ይሁን ያድርገው ግን ኢትዮጵያ የምትባለዋን ነገር ፕሮቴክት እናድርግ ከሚለው እሳቤ ነው? የኢንተርናሽናል ኮሚኒቲ ሪአክሽን ምን ሊሆን ይችላል? ወደፊቱ ሊደረግ የሚችለው ሊፈጽም የሚችሉ የሆነ ፕሬዠር ካለም ኮንሰርን እንዴት ነው የምትገነዘበው ፕሮፌሰር? ከምን ይመነጫል ይሄ ነገር? እኔ እንዲያውም በበጎ ነው የማየው እሱን። ምክንያቱም ቲፒኤልኤፍን አይደለም ጥፋተኛ ነው እያለ ጠንቁሎ ያወጣው ወይም የትግራይ ባለስልጣናት ናቸው እያለ አይደለም። ይሄ ነገር በፕሪቶሪያ ነው ያላችሁት እና በፕሪቶሪያ ተዳደሩ ብሎ ነው የተናገረው። ስለዚህ ለምን አስቀድመው ለመናገር መምጣታቸውም ራሱ ለምን ያሉትም ራሱ በፕሪቶሪያ ተዳደሩ ማለታቸው ለይተው ቲፒኤልኤፍ ስላላሉ እኔ እሱን በበጎ ነው የምወስደው። ምክንያቱም ጦርነት ተፈላጊ እኮ አይደለም። ማንም ትግራይ ውስጥ ያለ ሰው ጦርነት እና በጦርነት ችግሮችን መፍታት አስፈላጊ ነው የሚል የለም። የዲፕሎማሲ ቋንቋ ደግሞ ይሄ ነው መሆን ያለበት። ለመንግስትም የምትናገረው እንደዛ ነው። ግን ሌሎች ምልክቶችን ማየት ያስፈልጋል እዚህ ላይ። የአውሮፓ ዩኒየን እንደ ተቋም ነው ይህንን የሚያወጣው። ነገር ግን የአሜሪካ በኢትዮጵያ አምባሳደር የነበረ የአፍሪካ ጉዳዮች መምሪያ ኃላፊ የነበረ ቲቦር ናጂ የሚባለውን ሰውዬ በዚህ ጉዳይ ላይ ሲናገር ሰምቼዋለሁ። ምንድን ነው ያለው? ኢትዮጵያ ምርጫ ስታደርግ እንደው የተሻለ ምርጫ ለማድረግ ብትሄድ ይሻላል። ይህንን ነው እኔ የምመክረው ያለው። ይሄ ሰውዬ የአብይ አምላኪ የነበረ ሰውዬ እሱ እንኳን እምነት የለውም በኢትዮጵያ ላይ በሚደረገው ጉዳይ። እሱን እንደ ኢንዲኬሽን ከወሰድከው፣ እንደ ማሳያ ከወሰድከው በአሜሪካ መንግስትም ይህንን የምለው እንግዲህ የእሱ ወገን የነበረ ሰውዬ እንደዚህ ጥርጣሬን ካሳየ በመንግስትም ደረጃ ያለው አስተሳሰብ ይሄ ነው ማለት ነው። ዞሮ ግን የትግራይን እድል የሚወስነው አውሮፓ አይደለም፣ አሜሪካ አይደለም። የትግራይን እድል መወሰን የሚችለው የትግራይ ህዝብ ነው። እንደ ከዚህ በፊቱ ጦርነቱ እንደ ከዚህ በፊቱ አይሆንም ያለው የብልጽግና ጦርነቱን ይጀምራል ብዬም አላስብም። ምክንያቱም ከፍተኛ ውጥረት ነው ለራሱ ያለው። ከጀመረም ግን እንደሌላ አይሆንም። የትግራይን የወደፊት እጣ ፈንታ የሚወስነው አውሮፓ አይደለም፣ አዲስ አበባም አይደለም። ያ የሚወሰነው በትግራይ ህዝብ ነው። አሁን ያለው ሁኔታ ይሄ ነው ያለው። እነዚህ በዛ በመጀመሪያው ጦርነት ጊዜ የነበሩ ሁኔታዎች በፍጹም ተለዋውጠዋል። እነዚህ ምክር ሀሳብ ነው፣ ምክር ነው ያቀረቡት። ልዩነቶቻችሁን በፖለቲካ ዳያሎግ አድርጉት ብለው መምከራቸው የምትጠብቅ ነው ከነሱ። ስለዚህ በጎ ነው የሚለው ቆይተውም መናገራቸው የጦርነት ድምፅ በጣም ከፍ እያለ ስለመጣ ነው የተናገሩት የሚመስለኝ። ስለዚህ እሱን በበጎ ነው እኔ የምወስደው። ፕሮፌሰር፣ በመጨረሻ ኢትዮጵያስ ምን ትሆናለች? ነገሮች እየከረሩ ከሄዱ
ያለው ቀጠናው አስተላለፉም ትንሽ የነካካው ነገር ነበር። ትላንት የኢትዮጵያ ወዳጆች የነበሩ አሁን ብልጽግና በደርዘን የሚቆጠር ጠላት አፍርቷል ከጎኑ። ትላንት ከጎኑ አሰልፏቸው የነበሩ ቀጠና ከጎረቤትም የሀገር ውስጥም አሁን በደርዘን ጠላት አፍርቶ ነው ያለው። አሁን ሴናሪዎቹን እናስቀምጥና ወረስ ሴናሪዮ ከመጣ ጦርነት ጀምራለሁ ካለ ዩኬ ኤምባሲ የዩኬ መግለጫ እንዳለው ሀገርና ሀገር ሊፈርስ ይችላል፣ ከባድ ዳሜጅ ሊፈጠር ይችላል ብሎ የገለጸው ነገር አለ። ኢትዮጵያ ምን ትሆናለች? ፕሮፌሰር የመጨረሻ እናድርግ። ዩኬ ምንድን ነው የሚያሳስባቸው የሚለውን ካሰብ ይሄ ጦርነት አሁን ከብዙ እንትኖች ጋር ይያያዛል። ይሄ የትግራይ ጦርነት እዛ ከጀመረ እንደ ቀድሞ አይደለም ስልህ ከሌሎች ጦርነቶች ጋር ሁሉ ጋር ይያያዛል። ከሌሎች የቴንሽን ቦታዎች ጋር ይያያዛል። አውሮፓዎቻንም አሜሪካኖችንም የሚያሳስበው አሁን የሆርሙዝ ባህረ ሰላጤ የሆርሙዝ ወሽመጥ ነው እያስቸገራቸው ያለው። አሁን እዚህ ላይ የባብ ኤልመንደብን ወሽመጥ እሱንም ከጨመርክበት ሌላ ችግር ነው ያላቸው። የሚያሳስባቸው እሱ ነው። ስለዚህ ነው ኢንስታቢሊቲ ኢትዮጵያ ውስጥ እንዲኖር የማይፈልጉት። ይሄ ጦርነት ከመጣ ስደተኞች እንደ ምሳሌ በወስድልህ ስደተኞች እስከ ሜዲትሬኒያን ባህር ድረስ ነው የሚሄዱት። የመቶ ሚሊዮን ሀገር ናትና ኢትዮጵያ። ይሄ ጦርነት ከመጣ አደጋው በጣም ብዙ ነው። ይሄ ነው የሚያስፈራቸው። ለዚህ ነው ዳያሎግ የሚሉት። ከዛ ማለፍ አይችልም። ግን ምንድነው ኢትዮጵያ የምትሆነው ላልከው፣ ይህ አሁን በትግራይ በአንድ በኩል የኢትዮጵያ ፌዴራል መንግስት ወይም የኦህዴድ መንግስት በአንድ በኩል ያለበት ሁኔታ የኢትዮጵያ የወደፊት እጣ ፈንታ ምን ይሆናል ለሚለው ይህንን ስል እያሳዘነኝ ነው የምናገረው። ከፍተኛ ሀዘን ነው የምለው። ጦርነቱ ኖረም አልኖረም ኢትዮጵያ ፈርሳለች። ኢትዮጵያ እንደ ሀገር ፈርሳለች። ጦርነቱ ኖረም አልኖረም ጦርነቱ አክስለሬት ያደርጋል። ያንን መጥፋት አክስለሬት ያደርጋል። ይህን የምልበት ምክንያት አለኝ። በከፍተኛ ሀዘን ማንኛውም ሀገር የጋራ እሴቶች ያስፈልገዋል አብሮ ለመቆየት። አብሮ የቆየት ህዝቡን የሚያስተሳስሩ የጋራ እሴቶች ያስፈልጋሉ። ባህላዊ፣ ፖለቲካዊ፣ ኢኮኖሚያዊ የጋራ እሴቶች። ይህ ሀገረ መንግስት ከወደቀ ለሁላችን አይጠቅምም እንድትል የሚያደርግ የጋራ የሆነ ነገር ያስፈልግሃል። ቢያንስ ኢትዮጵያ ውስጥ ሀገረ መንግስቱ የጋራ መሆን አለበት። በባንዲራ ባንስማማ፣ በህገ መንግስት ባንስማማ፣ በመንግስት ቅርጽ ባንስማማ፣ ሀገረ መንግስቱ ግን የሁላችን ነው የጋራችን ነው ማለት መቻል አለብን። ይሄ የለም። አሁን ቅድም የጠቀስኩልህ አለ ኢትዮጵያ በደቡብ አፍሪካ ላይ በድርድሩ ላይ ኢትዮጵያ ይዛ የቀረበችው ይልሃል። ኢትዮጵያ የአብይ ናት፣ የእሱ ናት። እሱ ነው እንደፈለገ የሚያደርጋት። ኢትዮጵያ የአብይ ሆናለች፣ ሀገረ መንግስት አይደለችም። የእሱ ናት። እሱ እንደዛ ነው የሚናገረው። ሁለተኛ ሀገረ መንግስት መሆንና የጋራ እሴቶች ብቻ ሳይሆን እንደ ሀገረ መንግስት ደግሞ ፈንክሽን ማድረግ አለበት። አንድ መንግስት ለብልጽግና ይሁን ለኢህአዴግ ይሁን ለሌላ በአደራ የተሰጠ ነው። ይህ የስቴት መሽነሪ የስቴቱ መሽነሪ በአደራ የተሰጠ ነው። እነዚህ ግን እንደ ባለ አደራ አይደለም አገሩን ሲያስተዳድሩ የነበሩት ኦህዴዶች። እንደ ባለ አደራ አይደለም። አደራ ነው የተሰጠኝ ብሎ አይደለም። ለገንዘብ፣ ለሹመት፣ ለገዛ ራሳቸው አልፎ ደግሞ ለማሳመር። አሁን እኮ የኢትዮጵያ በኢህአዴግ ጊዜ አንድ ዲቨሎፕመንታል ስቴት የሚባል ነገር አለ አይደለም? እሱን እንገነባለን ሲባል ነበር አይደለም? አሁን ቢዩቲፊኬሽን ስቴት ነው ኢትዮጵያ የምትገነባው። ይሄንን አልተስማማንበትም። በዚህ ጉዳይ ላይ አልተስማማንበትም። ተስማምተን አይደለም። ለገንዘብ ብለው ነው የሚያደርጉት ስልህ
በዚህ ጉዳይ ላይ የሚሰራው የአገራዊ ፕሮጀክት ስልህ ይሄ የኮሪዶር የሚባል አለ። በኮሪዶር ውስጥ አንድ ምሳሌ ልስጥህ። ይሄ እነዚህ አምፖሎቹን ታውቃለህ አይደለም? እንደዚህ በከተማ ውስጥ የተሰሩትን አንድ ካምፓኒ ነው የሚያመጣቸው፣ አንድ ኩባንያ ነው የሚያመጣቸው ከውጭ ሀገር። ሀገረ ግንባታ የምትለው ለጥቂት ሰዎች ገንዘብ የሚያመጣ ጉዳይ ነው እንጂ የሀገር ጉዳይ አይደለም። ቀለም አልፈልግም፣ ቀለሙ ሁሉ አንድ አይነት መሆን አለበት ብሎ የለም እንዴ? ስለዚህ ከተማ ሁሉ ግሬ የሆነ አይደለም፣ ግራጫ። ያንን ቀለሙን የሚያቀርበው አንድ ኩባንያ ነው። የኩባንያው ባለቤት ደግሞ እነሱ ናቸው። አየህ፣ መንግስት እንደ ሀገረ መንግስት የጋራ እሴቶች የለንም ብቻ ሳይሆን እንደዛም ፋንክሽን ሲያደርግ አልነበረም። እንደ ግል ንብረት ነው ሲያዞሩት የነበረው። የግል ንብረት ምሳሌ ነው የሰጠው። ሌላው የኢትዮጵያ ሕዝብ በምን እንደሚኖር እኮ አያውቅም። አሁን አዲስ አበባ ከተማ ውስጥ በመርካቶ ላይ ልብስ አለ፣ ጫማ አለ፣ ዋጋው ከፍ ያለው ነው እንጂ እንዴት እንደሚመጣ ታውቃለህ? እንዴት እንደሚገባ ታውቃለህ? ውጭ ሀገር ምንዛሬ የለም እየተባለ የለም እንዴ? ምንዛሬ የለም እየተባለ ነው። እቃ ግን አለ። ከየት እንደሚመጣ ድዩኖ ከየት እንደሚመጣ ይሄ እኮ በኮንትሮባንድ በሞግዲሹ ገብቶ በኮንትሮባንድ የኮንትሮባንድ ባለቤቶቹ መንገድ ይገዛሉ። መንገድ መግዛት ማለት ለተወሰነ ሰዓት 50 ኪሎ ሜትር ላይ ለወታደር ባለስልጣኑ ገንዘብ ይሰጠዋል። ስለዚህ ያንን የገዛው ኩባንያ 20 መኪና ይሁን 50 መኪና ቀጥታ ያስገባል። ችግር የለም። ወታደር መሪዎች አገሩን የሚጠብቁት መንገዱን ያከራያሉ። በእንደዚህ አይነት እኮ ነው እቃ እስከ አዲስ አበባ ድረስ የሚመጣል። ይህንን ምልና ምሳሌውን የምሰጥህ ያለሁት መንግስቱም የሀገረ መንግስቱ ይሄ ስቴት መሽነሪው እንደ መንግስት ህግን፣ ስርዓትን፣ ተቋምን የሰራ አይደለም። የጥቂት ሰዎች ገንዘብ ማስገኛ ሆኖ ሲሰራ የነበረው። ፈርሳለች ስላልኩኝ ነው ማስረጃ እየሰጠሁ ያለው። የጋራ እሴት የለም። መንግስቱ እንደ ግል ንብረት እንጂ እንደ መንግስት በተቋምና በህግና በስርዓት እየሰራ አልነበረም። ይህንን ወደ ወታደርም ልትወስደው ትችላለህ፣ ወደ ኢንቨስትመንት ልትወስደው ትችላለህ። ይኸው ነው ዋናው ነገር። ሁለተኛ፣ ማንኛውም ሀገር ስልጣኔ እኔ ታሪክ ተምሬያለሁና በሀገር ስልጣኔ ባለፉት 2,000 ዓመታት ውስጥ የመንግስት ችግር ነው የምትለው ስልጣንን ማሸጋገር ነው። ስልጣንን የማሸጋገር ችግር አለ። ይሄ ማለት ምን ማለት ነው? ይሄ ሰክሴሽን። እንዴት ነው ስልጣን ከአንድ ሽማግሌ እንደ ምሳሌ ነው መውሰድ፣ ሊሞት ከደረሰ አንድ ሽማግሌ ወደ ወጣቱ ትውልድ እንዴት ነው የሚተላለፈው የሚለው የመንግስት ችግር ነው የነበረው። የሀገረ መንግስት የስቴት ችግር ነው። የሰክሴሽን ፕላን ድሮ የንጉስ ልጅ ነው የሚከተልህ። አፄ ኃይለ ሥላሴ ጊዜ የንጉስ ልጅ ነው የሚከተልህ። እሱ ነው ፕላኑ አይደለም። ከደርግ ጊዜ ጀምሮ እስካሁን ድረስ ግን ሪሊ የሰክሴሽን ፕላን የለም። ኢህአዴግ ብቻ ምንድን ነው ያለው? ዲቨሎፕመንታል ስቴት ያስፈልገናል፣ ዴሞክራሲን በጠንካራ መሰረት ላይ ለመመስረት እስከ 2025 ግን የምርጫ እንትኖችን እናደርጋለን፣ ነገር ግን የዲቨሎፕመንታል ስቴት ስራ እንሰራለን ብሎ ነግረዋል። በምርጫ እኛ ማሸነፍ አለብን፣ ምክንያቱም ዴሞክራሲያችን በጠንካራ መሰረት ላይ መመስረት አለበት። ከዛ በኋላ ዴሞክራሲ ማለት ሰክሴሽን ነው። በነገራችን ላይ ዴሞክራሲ ማለት ዋናውም ቴስት መፈተኛው በዴሞክራሲ ውስጥ ከአንድ ፓርቲ ወደ ሌላ ፓርቲ በሰላማዊ መንገድ ሲሸጋገር ነው። ያ ነው ቴስቱ የዲሞክራሲ። ይህንን አላደረግንም በኢትዮጵያ ውስጥ። አሁን ግን የግል ንብረት ስለሆነ መንግስት የግል ንብረት ስለሆነ የሚከተለውን አናውቅም። አሁን አንድ ችግራችን የሆነው እና እንዲህ አይነት አተላ ወደ ላይ ወጥቶ የመንግስትን ስልጣን የተቀበለበት ምክንያቱ በመለስ ጊዜ የመተካካት የሚባለው ነገር ሳያልቅ ቦታ ሳይዝ መንገድ ሳይዝ እንደዚህ አይነት ሰዎች መጥተውና ቦታውን ያዙ። ይሄ የለም፣ አሁን የለም እንደዚህ አይነት ነገር። ሁለተኛው እሱ ነው። የሰክሴሽን ነገር ስለሌለ
ከኔ በኋላ ሰርዶ አይብቀል እንዳለች እንደዚህ አይነት ሰዎች እየመሯት ስለሆኑ ከእንግዲህ እንዴት አድርገን እንደምናስተላልፍ ስለማናውቅ ፈርሷል ሀገሩ። ሶስተኛ አንድ ሀገረ መንግስት ከሌሎች ከጎረቤቶች ከሌሎች ጋር አንድ ላይ ነው የሚኖረው። አሁን በኢህአዴግ ጊዜ በመለስ ጊዜ ኢትዮጵያ አንከር ስቴት ናት የተባለችው ከአካባቢው ጋር በፕላን ነበረ፣ በዶክትሪን እየተመራች ነበረ የምትኖረው። ወዳጆች አላት፣ ጠላቶች አላት። ቋሚ ወዳጆች አሉ፣ ወዳጅነት ግን ይለዋወጣል። ይሄ ማለት አላያንስ ሲስተም ማለት ነው። በአንድ አካባቢ ውስጥ አንድ ሀገረ መንግስት በገዛ ራሱ ብቻ መኖር አይችልም። ከሌሎች ጋር አላያንስ እየፈጠረ ነው የሚኖረው። ጨርሻለሁ። ይሄው ነው መጨረሻው። ኢትዮጵያ ውስጥ አሁን ወዳጅ የለንም። እዛ አካባቢ ወዳጅ የለንም። ሶማሊያ ወዳጃችን አይደለም። ሶማሊላንድም ወዳጃችን አይደለም። ኬንያም ወዳጃችን አይደለም። ደቡብ ሱዳንም ወዳጃችን አይደለም። ሱዳንም ወዳጃችን አይደለም። ኤርትራ ወዳጃችን አይደለም። ጅቡቲም ወዳጃችን አይደለም። እውነቱን ለመናገር ከፈለክ ራቅ ካልክ ግብፅ ወዳጃችን አይደለም። ሳውዲ አረቢያም ወዳጃችን አይደለም። ለምን? አንድ ሰው አንድ የተሰጠው ስራ ምን እንደሆነ የማያውቅ ሰውዬ ገና ከመጀመሪያው አቡዳቢን ሄደና አቡዳቢን አይቶ ማሳመር አለብን ሀገርን የሚል አጀንዳ ይዞ መጣ። ማስዋብ አለብን ሀገርን የሚል አጀንዳ። አቡዳቢን ስላየን የአቡዳቢ ተቀጥላ በመሆኑ ለኢትዮጵያ የወደፊት እጣ ፈንታ የሚያስፈልጋት የወዳጅነት እና የአብሮነት የትብብር ከጎረቤት ጋር አብሮ የመኖር ጉዳይ ሳይሆን የሌላ አገር ጉዳይ ፈጻሚ ስለሆንን ፈርሰናል። አሳዝኖኝ ነው፣ ግን 3 ምክንያት ነው የሰጠው። ከዚህ በላይ ላቆየ አልፈልግም። በእነዚህ 3 ፈርሰናል ልልህ ነው። እጅግ አመሰግናለሁ ፕሮፌሰር፣ በእውነት እጅግ አመሰግናለሁ። በተመልካቾች ስም ግሩም የሆነ ቆይታ አድርገናል። ፕሮፌሰር አመሰግናለሁ። በተመልካቾች ስም በድጋሚ ለነበረን ቆይታ እናመሰግናለን። ተመልካቾቻችን አብራችሁ ቆይታችሁ ሳተላይት እና ዩቲዩብ ላይ ቆይታ ያደረጋችሁ እናመሰግናችኋለን። ሚዲያችሁን ደግፉን። ሰሞኑ የጀመርነው ካምፔን አለ። ስቱዲዮችን ለማሳመር ካሜራ ለመግዛት ፈልገን ሚዲያችሁን ደግፉ ብለን ጀምረናል። በያላችሁበት ሚዲያችሁን ደግፉ። ዜካሻ በአሜሪካ ያላችሁ እንዲሁም ዩቲዩብ ላይ አማራጮች እናስቀምጣለን፣ የትም መሆናችሁ ሰፖርት የምታደርጉበት። በተረፈ መልካም ቀን ይሁንላችሁ። መልካም ምሽት በያላችሁበት።